ቶሎ ነይ ባካሌ ሀይሚና ብሩኬ። ኧረ ተው ግን እናንተ ሰዎች። እኛ ግን ማለት ነው አሽቃባጭ ፍጡር እኮ ነን። ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ሀይሚና ብሩኬ ሲላቀሱ ነው የምላችሁ ውድ ቤተሰቦቼ። ማርያምን ሀይሚና ብሩኬ ገና ካሜራውን ክፍት አድርጋ ሀይሚ እምባ ሲላት ነው የሚላችሁ እንባይ መጥቶ ክድን ብሎ በቃ እያዘንኩኝ አይቻቸው መሀል ላይ ሄደው ደግሞ ማለት ነው እና እናስረግዥ አስቀምጥሻለሁ ሲላት የለውም ቡፍን ያልኩት በሳቅ። ይኸው እኛ ሰዎች እንግዲህ በቃ ሁሉም ነገር እንደተቀላቀለብን ነው። እስኪ አሁን ሲያለቅስ የነበረ ሰው ድንገት ቡፍ ማለት ምንድን ነው? እና በጣም ከባድ ነገር ነው። እና ውዶችዬ ማለት ነው የምር እኔ እንደዛ ካሜራውን ከፍታ እምባ ሲላት እኔ ችግር አለብኝ። እኔ እንጃ እምባ ሳይ በቃ ዝም ብሎ ሆን ብሎ አይኔ እምባ ይመጣል። እምባ ካየሁኝ ማንም የሆነ ሴትም ትሁን ወንድ በቃ እምባ ካየሁኝ ችግር አለብኝ ነው። ግን ደግሞ እንደዚህ ባትላቀሱ እንደዚህ ባትተዛዘኑ እንደዚህ ልባችሁ ባይሰበር እናንተ እንደዛ በሆናችሁ ቁጥር ግን ስንት ህዝብ ልባቸው እንደሚሰበር እኔ ራሱ አዝኛለሁ። የምሬን ነው የምላችሁ። ላይክ በቃ በተርካሻ ነገር እንደዚህ ተለያይተው አሁን ደግሞ ግማሹ ሰው እሷ ከዛ ከክላስ ናት እሱ ደግሞ ከዛው ከክላስ ነው ከአንድ ቤት ነው ሙድ እየያዙብን ነው ትላላችሁ። እንደው ሙድ በሆነና እነሱ ሰላም በሆኑ ማርያምን ነው የምላችሁ። የሚሰሩት ሙድ እየያዙ ከሆነም ይሁን ምክንያቱም እነሱ አይለያዩማ ፍቅራቸው አይነካም። እንደዛ ከሆነ ከምር ባደረገላቸው ግን ደግሞ አይደለም አይመስለኝም። እንደዛ ሊሆንም አይችልም ሲጀመርም። እና በመጀመሪያ ግን ብሩኬ ማለት ነው አሁን ስላይምና ስለ ብሩኬ ከማውራቴ በፊት ብሩኬን የፍቅሩን የምትቃረኑ ሰዎች ማለት ይህን ችግራችሁ ምን እንደሆነ አላውቅም። ከድሮ ጀምሮ ሀይሚን አትወዳትም የምትሉ ሰዎች ግን ማለት እናንተ የእሱ ልብ ናችሁ፣ እናንተ የእሱ አካል ናችሁ፣ እናንተ የእሱ አንደበት ናችሁ። ምንም የምታውቁት ነገር የለም እኮ ይኸው አይወድሽም እያላችሁ ጭንቅላቷን ምርዝ አደረጋችኋት ማለት ነው። እናንተ ያላችሁትን ነገር አደረገች። እስኪ ዛሬ እንደዚህ ስትከፋ፣ እንደዚህ ስታዝን፣ እንደዚህ ፊቷ ሁሉ ሲያባብጥ እናንተ ምን ተሰማችሁ? ትንሽ አይደብራችሁም? በእኛ ምላስ ነው እንደዚህ ሆነችሁ ብላችሁ ትንሽ አትጸጸቱም? ግን አሁን ደግሞ አንተ ብታፈቅራት ኑሮ ትሄድ ነበር እያላችሁ ምን አጀንዳ ምንድን ነው? ጋዜጣ ያክል ቴክስት አጻፉለት ለልጁ ምንድን ነው? እሱ ያውቃል። በቃ እሱ ይጠየቅበት እስኪ እንዴ። እና ብሩኬ ማለት ነው ማንንም እንዳትሰማ። አንተ የሚያውቅህ ያውቃል። ገባ አይደለ? የሚያውቅህ ያውቃል። ስለዚህ ልብን አንተ ነው የምታውቀው። አፈቀርካትም አላፈቀርካትም አንተ ነው የምታውቀው። እና ለማንም ቦታ እንዳትሰጥ ግን ማለት አንዳንድ ሰዎች ሼም ይኖራችሁ። በቃ ሼም የሚባል ነገር አለ። በሰው ቤት ገብታችሁ እንዲህ የምታመሰቃቀሉ ልክ እንደ አሰን ወጥ እንጨት ማማሰያ አትሆኑ። ጉድ እኮ ነው። እንግዲህ ሀይሚዬ ያው በቪዲዮ አውርተዋለች መምጣት አልችልም እያለች ነው። እኔ ንገሩኝ ቤተሰቦቼ፣ ሀይሚ መዳም ቤት ነው እንዲ ያለችው? እንዴ እኔ ከእናቴ ቤት አይደለሁም ብላ እኮ ነው የተናገረችው። የእናቴ ቤት አይደለም አለች። ሀይሚ የት ነው ያለሽው? መቼም የእናቴ ቤት አይደለም ዘልዬ በመጣበት ማለት የምንችለው እኛ ነን። እንግዲህ ያው አረብ ሀገር ከመዳም ቤት ቁጭ ብለን ያለን ሰዎች እንደዚህ ማለት የምንችለው እኛ ነን። ሀይሚ እንዴ አራ ወይኔ ጉዴ ፈላል። እኔ ይሄ ነገር በጣም ጥያቄ ፈጥሮብኛል። አሁን ሹክ በሉኝ። አንዳንድ ነገር ኮሜንት ላይ ተነግሩኝ አይደለ? ሹክ በሉኝ ዝም ብላችሁ። የት ነው ሄደችው ሀይሚ? ብቻ ምንም ይሁን ምንም ከመዳም ቤት ገባች እንዳትሉኝ። ሊሆንም አይችልም ሲጀመርም። እንዴ ምን በወጣት እሷ በዚህ እድሜዋ ስንት ነገር መስራት እየቻለች ማለት ነው። ከመዳም ቤት መታ የምትገባ አረብ ሀገር። ኧረ እኔ አላምንም፣ ይሄንን ነገር አላምንም። ብቻ ግን የት እንደለች ፈጣሪ ብቻ ይወቀው። ሲጀመር እንደዚህ ሩቅ ሀገርም አይመስለኝም። ምክንያቱም ከነገርኩት ብሩኬ ይመጣል እያለች ነው። አስቡት አሁን ለምሳሌ ካናዳ፣ ጀርመን ምንድን ነበር ይሄ እንግሊዝ ምናምን ነገር ሄዳ ከሆነ እኮ ብሩኬ እንዲህ በቀላሉ ዝም ብሎ ፕሮሰስ አግኝቶ መሄድ አይደለም እኮ። ያቆየዋል እኮ፣ ይንዛዛል እኮ። የኢትዮጵያን ነገር እያወቃችሁት። ኧረ አላውቅም። ፈጣሪ ፍታው የት እንዳለች እና አሁን እንግዲህ ስላለችበት ፈጣሪ ይወቀው። እሷን ባለችበት ሰላም ትሁን። ሰላምሽ ይብዛ ሀይሚዬ። ደግሞ አትጨነቂ፣ አታልቅሽ፣ አትረበሺ። ከዚህ ይልቅ ደግሞ አንድ ነገር ውስን አድርገሽ ወደ ባልሽ ወደ ልጅሽ አባት ብትመልሽ የተሻለ ነው። የልጆችሽ አባት ነው እንግዲህ ከዚህ በኋላ እናንተ እኔ መጥቼስ ምን አደርጋለሁ ትላለች እኮ። መጥተሽማ ትጋባላችሁ ሀይሚ፣ ትጋባላችሁ። ከዛ በኋላ 4 ልጆች ይወለዳሉ። ከዛ በኋላ ቤተሰብ ትሆናላችሁ ማለት ነው። እንደመጣሽ እንደውም ያስረግዝሻል። አለቀ። አስረግዥ ያስቀምጥሻለሁ አለ። አይ ብሩኬ እንግዲህ ብሩኬ እየተናገረ ያለው ምንም ነገር ይሁን ምንም
እኔ ሲከፋሽ ማየት አልፈልግም። ሲቀጥል ደግሞ አንቺ ቃል ግቢልኝ እንጂ አንቺን ከመጠበቅ ወደ ኋላ አልልም። እኔ መቼም ቢሆን አሁን ከሴት ጋር ህይወት እጀምራለሁ ማለት ውሸት ነው፣ አይሆንም። ልጀምር አልችልም። እውነት ነው እንዴ? ፍቅር እንዴት በቀላሉ ወጥቶ በራሳችሁ አስቡት። ዝም ብላችሁ የሆነ ሰው አፍቅራችሁ ከዛ ሰው ጋር ተለያይታችሁ በጭራሽ የፍቅር ሀሳቡ ሊመጣላችሁ አይችልም። ያ ነው ያ ለምሳሌ የሆነ ወንድ ቀርባችሁ ሴትም ከሆናችሁ ማለት ነው የሆነ ወንድ ስትቀርቡ የሚመጣላችሁ ያ የተለያያችሁት ወንድ ነው። አንድ ነገር ባላችሁ ቁጥር ያን ፍቅር አዲስ ፍቅረኛችሁ የዛኛው ነው ትዝ የሚላችሁና ያን የነበራችሁ ፍቅር በደንብ ሳይወጣ ፍቅር የሚባል ነገር መጀመር እኔ ልክ ነው ብዬ ማላምንም፣ ሲጀመር ልባችንም አይፈቅድልንም ማለት ነው። እና ምንድነው እኔ ሀይሚን እጠብቃታለሁ እያለ ነው። ስለዚህ ቪዲዮ አብርታ እያወሩ ነበርና ምንድነው ያለችው? መጥቼስ ምን አደርጋለሁ? ከዛስ ምንድነው የሚፈጠረው? ነገ ደግሞ ጭቅጭቅ። እኔ አሁን ከሀይሚ ጋር ችግር ምን እንደሆነ ታውቃላችሁ? ነገ የምትለው ነገር ምንም አይመቸኝም። በቃ እንዴ ለነገ ማን ያውቃል? ለምሳሌ ሀይሚ አዲስ አበባ እያለሽ መቼም የሆነ ጊዜ ላይ እኔ የሆነ ሀገር ወጥቶ ሄዳለሁ ብለሽ አስበሽ አታውቂም አይደለ? አይሽ አይደለ? ነገ ለፈጣሪ ተውለት። በቃ ፈጣሪ ነገሩን ያስተካክለው። ነገ ዛሬ ላላችሁበት ነገር ነው መስተካከል ያለበት። እና መጥቼ ምን አድርጋለሁ ሁሌ ጭቅጭቅ አይባልም። ማንም ሰው በሰላም የሚኖር የለም። ማንም ሰው ሁሉም ሰው እንደተጋጨ ነው የሚኖረው። ስለዚህ ይሄን ነገር አክሴፕት አድርጊ። በመጀመሪያ ደረጃ ነገ ከነገ ወዲያም ጸብ እንዳለ አክሴፕት ማድረግ አለብሽ። ከዚያ በተረፈ እንደዚህ እየለመነሽ ማለት ነው ሀይሚ የምሬን ነው ብለሽ ባታቅማሚ ጥሩ ነው። አሁን በጣም አሪፍ እድል ነው። ይሄው እየተቆጣ እኮ እንደው ብሩኬ እንደው ብሩኬ ምን አይነት መታደል ነው ያለው ይሄ ልጅ ግን ምንም እኮ በቃ አለ አይደለ እኔ ማጠፋው አንቺ ማጠፋው የታባቱ በቃ ይጥፋ ምንም አልልሽም ነይ እያለ ነው ማለት ነው። ከልቡ ተመስጦ እኮ ነው። የኔ ምስኪን እንደው ምን ይሻላል? ስለዚህ ሀይሚዬ አንዴ አያሳዝንሽም? ግን ነይልኝ በቃ ምንም ነገር ይቅር ነይልኝ ናፍቀሽኛል እያለሽ ነው እንዲህ ይመስለኛል። አሁን ሀይሚ ነገሮች ሁሉ ተደበላልቆባታል። ቤተሰብ የምታወራው ሁሉ ተደበላልቆባታል። አንደኛ ነገር የብሩኬ ፍቅር አለ፣ ሁለተኛ ደግሞ ከሰው ሀገር ብቸኝነት አለ። ከብሩኬ ተለይታ አታውቅም። በጣም በብዙ ሰዎች ታጅባ የኖረች ሰው ነች። አስቡት እንዲህ ይሄን ብቸኝነት ትቋቋሙ የምትችለው እና ነገሮች ግራ አጋብተዋታል። ብሩኬ ነይ ህይወታችን እናድሰው፣ ነይ ፍቅራችን እናድሰው ሲላት እሷ ምንድነው የምትለው? ድንገት እኔ ሌላ ህይወት ብጀምርስ? በቃ አፍራሽ ነገሮችን ነው የምትናገረው። አንቺ ማለት ልጠብቅሽ የሚልሽ ታዲያ አንቺን የእሱ ለማድረግ መሰለኝ አይደል? እሱ እየጠበቅሽ አንቺ ለምንድን ነው ሌላ ህይወት የምትጀምሪው? እንደዛ ሲልሽ እስኪ ችግር የለም እናስብበታለን ለሚባል ደግሞ ሲጀመር ድንገት ህይወት የምትጀምሪበት ምክንያት ምንድን ነው? ሌላ ሰው በህይወታችሁ ካለ እኮ ድንገት በህይወታ እንዴት ነው ሌላ ህይወት የሚያስጀምራችሁ? ምንም አይነት ምክንያት የለም። ምንም አይነት ነገር ሊመጣ አይችልም አይደለ? በልባችሁ ያስቀመጣችሁ ሰው ካለ ድንገት አንተስ ህይወት ብትጀምር ለምን ይጀምራል? ራሱን ስለሚያውቅ መሰለኝ እኮ ጠብቃለሁ እያለ ያለው ራሱን ያውቃል ብሩኬ። ስለዚህ አንቺ ስለሄድሽ ከሴት ጋር ይለጣጠፋል ከሴት ጋር ምናልባት ሊሰራ ይችላል ቪዲዮ። ምንም ማድረግ አይቻልም። ዩቲዩብ አይደለም የሚሰራው። የሱ ኮንቴንት እንግዲህ ዩቲዩብ ነው። ሲጀምር በፕራንክ ነው የሚታወቀው። ምናልባት ዝም ብሎ ለዩቲዩብ ለቪዲዮ ሊሰራ ይችላል። በፍቅር ግን ነው በጭራሽ ማንንም ሊቀርብ አይችልም። እና አሁን ላይ እድሎች የተመቻቹ ናቸው። ከምሬ ነው። ሀይሚ ነይ እያለ እጁን ዘርግቶ እየጠበቀሽ ነው ያለ ብሩኬ። በኋላ የመጨረሻ እናንተ የመጨረሻችሁ ደርሶ ተለያይታችሁ ከዛ ጸጸት እንዳይሆን። ከምር ሀይሚ በተለይ በጣም ነው የምትጸጸችው ማርያምን። ሲቀጥል ደግሞ እንዴት ምንም ነገር ብፈጥር ለምን ትመታኛለህ? ወደ ኋላ አትሂዱ። ምንድነው ወደ ኋላ የምትሄዱት? በቃ ለተፈጠረ ነገር ተመልሶ የሚስተካከል ነገር አይደለም አይደል? መስተካከል ከሚችለው ነገር ላይ ነው ትኩረት ማድረግ ያለባችሁ እንጂ አሁን ለምሳሌ በጥፊ የመታሽን መልሶ ሊወስደው አይችልም። አንዴ ሆኗል የሆነ ነገር ማለት ነው። ስለዚህ የመታሽን በምክንያት እንጂ ዝም ብሎ አይደለም። ብሩኬን ታውቂዋለሽ እኮ 2 ዓመት ሙሉ እጁን አንስቶብሽ አያውቅም። ስንቴ ስትመጪው አንቺ እሱ ምን አለ? ምንም ነገር አላለሽም። በዛ ብሩኬ መልካም ልጅ እንደሆነ ማወቅ ትችያለሽ እኮ። ዛሬ መታኝ ነገ ስንጋባ ምን ታረገኛለህ? ስትጋቡ ይመታሻል። በነገራችን ላይ ለምን ካላችሁኝ፣ አዎ ሴት ልጅ ካጠፋች ባሏ ወይም ፍቅረኛዋ ይቀጣታል ልንገራችሁና ማለት ነው። ይሄ ደግሞ ያለ ነገር ነው። ይሄ የሌለ ነገር ከዚህ ጋር አታወሩ። ሴት ልጅ አትመታ ምናምን። አዎ ኦፍኮርስ ሴት ልጅ አትመታም፣ ግን ደግሞ በባልና ሚስት መካከል ያለ ነው
ያለ ነው የፍቅር ዱላ እንዴ። ይህን ነገር ለመሸፈን እንዳትሞክሩ እና ምንድነው ብትጋቡም ቢሆን ሀይሚዬ ጥፋት ካጠፋሽ መመታትሽ የማይቀር ነገር ነው፣ በእውነቱ ስነግርሽ ማለት ነው። ነገር ግን ደግሞ ብሩኬ የሚማታ ወንድ አይደለም። ያደረግሽው ነገር እንኳን አይደለም ብሩኬን ማለት ህዝብ አዳሙን ነበር ያንጫጫው እኮ። ኮሜንቱን አይተሽ ከሆነ ምናልባት አንድ ሰው ሁለት ሰው ቢቃወምሽ ምናልባት አንቺ ያደረግሽው ልክ ነው ብሎ ማሰብ ይቻላል። ነገር ግን በጣም ብዙ ሰው ከተቃወመሽ ደግሞ ሀይሚ ያ ነገር ስህተት እንደሆነ ልትቀበይና ልታምኝ ይገባሻል። አይሽ አይደለ? ብዙ ሰው የተቃወማችሁን ነገር ሲጀመር አታድርጉ። ለምን ያጠፋችኋል? ሰላማዊ ሰልፍ የሚባለው ታዲያ ለምንድን ነው? አንድ ሰው መቼም ሰላማዊ ሰልፍ ብሎ ቢወጣ ማንም አይሰማውም፣ ግን በህብረት ህዝቡ ሲወጣ ይሰማል። ስለዚህ ምንድን ነው አሁን ባለፈው አንደኛ ባንቺ የምትናገሪው ነገር አናደደው። ሲቀጥል ደግሞ ሀሰን በማይመለከተው መጥቶ ልብሱን አዘጋጅቶ ውጣ እያለው ነበር። እንዴት አይማታ ሀይሚዬ እንዴ! የሰው ልጅ ስሜታዊ ሲሆን ደግሞ ማወቅ አለብሽ። ምንድን ነው እና ያለፈውን ነገር ባታነሱ ምንም ማድረግ አይቻል። በቃ ያለፈ ነው። የተደፋ እንደማይታፈስ ሁሉ ማለት ነው። ስለዚህ አሁን በዚህ ባለሽበት ሰዓት አንቺን ብሩኬ ናፍቆሻል። እንዳየውሽ ከሆነ ብሩኬም ናፍቀሽዋል። በቃ እየሮጥሽ ነው መምጣት ያለብሽ። አስደምሚን እስኪ ሀይሚዬ እንዴ! በአንዴ ዱብ ብለሽ በቃ ማለት ነው ታምር ሁኝብን። ኧረ ታምር ሁኝብን እንዴ! እንደዚህማ እኔ አሁን በቃ እንዲህ በቪዲዮ እየተደዋወሉ ማውራቱ እኔ ራሱ እየረበሹኝ ነው። የምሬን ነው የምላችሁ። እንዴ ምንድን ነው ፍቅር በርቀት እንዳላስብ እኮ ነው የሆንኩት። ጭራሹኑ በአንድ ቀን አሁን ሀይሚና ብሩኬ እንደዛ እንዳየዋቸው የምሬን በቃ አዘንኩኝ እግዚአብሔርን። እንዴ እንደዛ ተጠባቆ የሚሆኑ ልጆች ተለያይተው አሁን ፍቅራቸው በቪዲዮ ሆነ፣ በቪዲዮ ኮላብ ሆነ። በኢየሱስ ስም ኧረ ፈጣሪ አምላክ መላ ፈጣርላቸው። የምር ይሄ ፍቅር በጣም ትልቅ ተስፋ ያለው ነው ብዬ አስባለሁ እና ፈጣሪም ይጨመርበታል። እና ሀይሚ በቃ ካች ነው ማለት ያለብሽ። በነገራችን ላይ ሁሉን እርግፍ አድርገሽ ብትመጪ ብሩኬ የሚያሳፍር ወንድ አይደለም በዚህ አጋጣሚ። ምክንያቱም እንኳን አይደለም አንቺን ያቺዩ የምትባልንም ምንም ነገር አላደረጋትም። በዚህ አጋጣሚ ህይወቱን አመሳቃቀላ ምንም ነገር አላደረጋትም። እና ቶሎ ነይ ደረሽ እንዴ ሀይሚዬ ነይ፣ በእናትሽ ነይ። ብሩኬ ደግሞ ይህን ሙዚቃ ዝፈንላት እስኪ እንደው ልቧ ከራራ